መሆን የለባትም። ትራስ እያቀፈች እንደዚህ ስትሆን ማየት አንችልም። ባክሽን ክብሩ ይመለስልን ብላችሁ ነበረ። ያው ባላችሁት መሰረት ክብሩ ተመልሷል። እንግዲህ ክብሩና ጽናትና ኪራ ትንሽ ኪራ አልወደደውም ነበረ ማለት ያው ጽናትን ይፈልጋ ስለነበረ ከዚህ ቀደም ክብሮ አሁን አይፈልግም። ወንድሙ ነው ተንግዲህ ሆዳ ሰኔን ነው የሚፈልገው ከዚህ። ስለዚህ በጣም በሚገርም ሁኔታ አሁን ሰኒና ኪሩ ተዋውቀዋል። ለሚቀጥለው በደንብ ይግባባሉ። ለሚቀጥለው ደግሞ ያው ፍቅር ይጀምራሉ ማለት ነው። እንግዲህ ከዚህ ከትራስና ከአልጋ ወይም ደግሞ ተንቅልፍ ወይም ደግሞ ከብቸኝነት አወጣናት ማለት ነው። ኮመንታችሁ በጣም በጣም በሚገርም ሁኔታ በጣም ደስ የሚል ነበረ። ያው እነሱም ያውታል አያውትም አይደለም ያውታል። እነሱም በደንብ ነው የሚያዩት ማለት ነው። በደንብ ነው የሚያነቡት። ስለዚህ ያው እናንተ ባላችሁት መሰረት ይረዳችኋል። ለእነሱም ራሱ ለተመልካች የተመልካችን አክብሮት ያከብራሉ። ስለዚህ ያው አመጡት ማለት ነው። ክብሩ ይመለስልን፣ ክብሩ በጣም እንወደዋለን፣ ስለዚህ ይመለስልን ብላችሁ ነበረ። ያው ተመለሰ ማለት ነው። እንግዲህ ይቀጥላል። አሁንም ታሪኩ ይቀጥላል። ያው የናሆም እናት እስካሁን አልመጣችም፣ አልደወለችም። ናሆም ብዙም አልወጣም ማለት ነው። ምሩ ናት። ምሩም እንግዲህ በጣም እየተዳከመች ነው፣ በሀሳብ እየሄደች ነው ማለት ነው። ያው እንግዲህ እናቱ ትቀበለኛለች አትቀበለኝም እስከነ ምናምን። ያው እናቱ ግን በዚህ ቀደም ሰምታችኋታል። ከነ ምናምኑ ነው መቀበል፣ አንድን ሰው ከወደደ ከነ ምናምኑ ነው መቀበል ያለብህ ብላለች። ስለዚህ ይህንን ቃሏን ታከብራለች አታከብርም የሚለውን ደግሞ ወደፊት እናያለን ማለት ነው። እንግዲህ የኪራ አባት በጣም እኔ በሚገርም ሁኔታ ማለት ነው በጣም ነው ያስደስተን። ሁላችሁም ተደስታችኋል በኪራ አባት። የኪራ አባት ሙድ የገባው ነው እንግዲህ። በፊት ያው ትንሽ አንገራግሮ ነበረ። ለምን እንደዚህ አላሽኝም? ለምን ዝም አልሽ? ለምን ሌላ ሴት ሳመጣልን ለምን ዝም አልሽ ነው ያለው። እንግዲህ መልሱንም መልሳለታለች። ግን እኔ ኪራ በጣም የሚያሳዝነኝ ነገር ምንድን ነው የእናቱን ህመም አለመስማቱ ብቻ። እንደ ህፃን ላይ መደበቃቸው ይሄ በጣም ከሚባለው በላይ የሚጎዳው ነው። እሷም እንዳትናገር ያው የአባትየውን ቃል ባለፈው እንግዲህ ለምን አትነግሪውም? ለምን እውነቱን አትነግሪውም? ለምን ብላችሁ ነበረ። ያው ግን በማክበሯ ቃሏን በማክበሯ አባትየው በምንም ያለምንም ጥርጥር ተቀበላት ማለት ነው። እንግዲህ እንደሰማችሁት እሷ ተቃሌ ወጥታ አታውቅም። ስለዚህ ቃሌን ታከብራለች፣ እኔን ታከብራለች፣ እኔን ቃሌን ታከበረች፣ ያው እሱንም ታከብራለች ማለት ነው እያለ ሲያወራ ሰምታችሁታል። እንግዲህ የኪሮዬን አባት ዋናው ነገር ከዚህ ግን መማር ያለብን ምንድን ነው? ትላልቆችን ማክበር አለብን። ደግሞ ለሌላው ደግሞ ቀስ እያልን እንደርሳለን ወይንም ደግሞ እናሳምናለን በሂደት ማለት ነው። እና በጣም በሚገርም ሁኔታ ቃሏን ጠብቃለች። ግን በአብዛኛው ከ175% ኮመንት ላይ እውነቱን ንገሪው ለኪራ፣ እውነቱን ንገሪው፣ የአባቱን ቃል አፍርሺ፣ ለክሩቤል ንገሪ፣ ለፍቅርሽ ተገዢ ብላችሁ ነበረ። እኔ ኧረ ተው አይሆንም፣ ተው። መጀመሪያ የአባት ቃል ከባድ ነው፣ የትልቅ ሰው ቃል ከባድ ነው። ስለዚህ የአባቱን ቃል ታክብር። ከዛ እሱ ያለምንም ቃሉን ስላከበረችለት ምንም ሊያረጋት ሊጠላት አይችልም። ስለዚህ ከልጁ ጋር ያጋባታል ብያችሁ ነበረ። እንግዲህ ግማሾቻችሁ የአባቱን ቃል እንዳታፈርሺ ብላችሁ ነበረ። ያው ኮመንት እንደሰጣችሁት ማለት ነው። የአባቱን ቃል እንዳታፈርሺ ጠብቂ ብላችሁ ነበረ። ያው እሷም በቃሏ መሰረት ግን ከ175% አፍርሹ ነበር ያላቸው። ቃሉን አፍርሰሽ ለኪራ ንገሪው እውነቱን፣ ፍቅር ኃያል ነው። ስለዚህ ፍቅርሽን ጠብቂ ነው ያላችኋት። እንግዲህ እሱ በእሷ ቦታ ቢሆን
ቃሉን ይጠብቃል አይጠብቅም? ወይም ደግሞ እሷ በሱ ቦታ ብትሆን እኔ